ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ አርብ ሐምሌ 24 ቀን 2018 ዓ.ም የቀን ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የዘንድሮ ክረምት አጭር መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። የምስራቅና የመካከለኛው ፓሲፊክ ውቅያኖስ የባህር ወለል ሙቀት መጨመር በነሐሴ ወር የኤሊኖ ክስተትን ሊያስከትል እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስጠንቅቋል። በዚህ ምክንያት በተለይም በምስራቅ፣ በሰሜን፣ በትግራይ እንዲሁም በመካከለኛውና በምዕራብ አማራ አካባቢዎች የክረምቱ ዝናብ ከተለመደው ቀደም ብሎ የመቋረጥና ከመደበኛ በታች መሆን እድል እንዳለው ጠቁሟል። ኢንስቲትዩቱ የሚከሰተውን የዝናብ እጥረትና ተጽዕኖ ለመቋቋም አርሶ አደሮች በአጭር ጊዜ የሚደርሱና ድርቅን የሚቋቋሙ ዘሮችን እንዲጠቀሙ እንዲሁም የውሃ ማሰባሰብ ስራዎችን እንዲያጠናክሩ አሳስቧል። የአማራ ክልል ለመጀመሪያ ጊዜ 375 ኪሎ ግራም ወርቅ ለብሔራዊ ባንክ ማስገባቱ ተገለጸ። በክልሉ ከ133500 በላይ ሜትር ኪዩብ ህገወጥ ማዕድን ተይዟል ተብሏል። በተጠናቀቀው 2018 በጀት ዓመት ከአማራ ክልል ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ተሰብስቦ ለኢትዮጵያ ብሔራዊ ባንክ ገቢ መደረጉን የክልሉ ርዕሰ መስተዳድር አቶ አረጋ ከበደ አስታውቀዋል። ርዕሰ መስተዳድሩ ይህንን ያረጋገጡት ትላንት በተካሄደው የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ ላይ ባቀረቡ ሪፖርት ነው። በበጀት ዓመቱ የማዕድን ሀብትን በመለየት ለኢንዱስትሪ ልማት ግብዓት በመዋልና ህገወጥ የንግድ እንቅስቃሴዎችን በመቆጣጠር ረገድ አበረታች ስራዎች መከናወናቸውን የጠቆሙት አቶ አረጋ ከበደ በክልሉ ታሪክ ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ መደረጉን አብራርተዋል። ይህ አፈጻጸም የክልሉን የኢኮኖሚ አቅም ከማሳደግ ባለፈ ለውጭ ምንዛሬ ግኝቶችና ለፋይናንስ እንቅስቃሴ መረጋጋት ከፍተኛ አስተዋጽኦ ማበርከቱን አብራርተዋል ሲልም የክልሉ ኮሚኒኬሽን ቢሮ አመላክቷል። ኤችአይቪ በደማቸው ከሚገኙ ሰዎች መካከል 36 በመቶ የሚሆኑ ሴቶች ናቸው ተባለ። አሁን ላይ በኢትዮጵያ ከፍተኛ የሆነ የኮንዶም እጥረት መፈጠሩም ተሰምቷል። በዚህ ምክንያት እድሜያቸው ከ14 እስከ 24 የሆኑ ሴቶች በተለይም የዩኒቨርሲቲ ተማሪዎች ከኤችአይቪ በከፍተኛ ሁኔታ የተጋለጡ መሆናቸው ተገልጿል። በኢትዮጵያ ከግማሽ ሚሊዮን በላይ ሰዎች ቫይረሱ በደማቸው ውስጥ ይገኛል ተብሏል። አሁን ላይ 700,000 ሰዎች ቫይረሱ በደማቸው ውስጥ ይገኛል የተባለ ሲሆን ቁጥሩ ግን በከፍተኛ ሁኔታ እየጨመረ መሆኑ ተነግሯል። ይህ የተገለጸው የኔትወርክ ኦፍ ኔትወርክ ኤችአይቪ ፖዚቲቭ ይህንን አስመልክቶ በሰጠው መግለጫ ነው። ኔፕ ፕላስ በኤችአይቪ ህመም ዙሪያ ትኩረቱን አድርጎ የሚሰራ ተቋም ሲሆን ምስረታም ወደ 22 ዓመት እየተጠጋ ይገኛል ተብሏል። በዚህም ኔትወርክ ስር የተቋቋሙ ከ500 በላይ ማህበራትን የያዘ ሲሆን በዋናነት አሁን ላይ በንቃት የሚንቀሳቀሱትና የግሎባል ፈንድ ተጠቃሚ ማህበራት ቁጥር ግን 129 ብቻ ነው ተብሏል። የኔፕ ፕላስ ኤችአይቪ ፖዚቲቭ ኢን ኢትዮጵያ ዋና ስራ አስፈጻሚ ዶክተር ካሳሁን ታዬ በሚቀጥለው ወር 21ኛ ጠቅላላ ጉባኤው እንደሚካሄድ አስታውቀዋል። ይህ ጉባኤም እየተዘነጋ ስላለው ነገር ግን ዛሬም የብዙዎችን ህይወት እየቀጠፈ ስላለው የኤችአይቪ ህመም ሰፊ ግንዛቤ የሚሰጥበት ነው ብለዋል። ድርጅቱ ለሁለተኛ ጊዜ ስቲግማ ኢንዴክስ ሪሰርች ማሰራቱን ገልጸው 3ኛ ዙር ጥናት እያካሄደ መሆኑን አስታውቀዋል። በጉባኤው ላይ የጤና ሚኒስቴር ኃላፊዎች፣ ከተባበሩት መንግስታት ድርጅት፣ ከሲቪል ማህበረሰብ ድርጅቶችና ከኔፕ ፕላስ ማህበራት የተወከሉ በአጠቃላይ 120 እንግዶች ይገኙበታል ተብሎ ይጠበቃል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ውጭ ዜናዎች እናልፋለን። የጋና መንግስት የፕሬዝዳንትነት የስልጣን ዘመንን ከ4 ወደ 5 ዓመታት ለማራዘም ያለውን ፍላጎት ገለጸ። የጋና መንግስት የፕሬዝዳንትነት የስልጣን ዘመንን ከ4 ወደ 5 ዓመታት ለማራዘም የቀረበው ሐሳብ መቀበሉን ባሳለፈው ሐሙስ ዕለት አስታውቋል። ባለፈው ዓመት ባቋቋሙት ኮሚቴ የ1992ቱን ህገ መንግስት የመገምገም ስራ መሰራቱን ተከትሎ ነው። በመንግስት ተቀባይነት ካገኙ ሌሎች ምክረ ሐሳቦች መካከል የፓርላማውን የስልጣን ዘመን ከአዲሱ የፕሬዝዳንትነት የስልጣን ዘመን ጋር እንዲገጣጠም አድርጎ ማራዘም ይገኝበታል። መንግስት እንደሚለው
የሽግግር ሂደቶችን ሆኖ ምርጫዎች ጊዜ የሚወስዱ በመሆናቸው እነዚህ አስተዳደራቸውን ጊዜ ማራዘሚያ አጀንዳዎችን ተግባራዊ ለማድረግ ከውሳኔ ላይ ተደርሷል። እንዲሁም ለፕሬዝዳንትነት እጩ የሚፈለገውን ዝቅተኛ የእድሜ ገደብ ለመቀነስ የቀረበውን የኮሚቴውን ምክረ ሀሳብም ተቀብሏል። ሆኖም ይህ የሆነው በአማራጭነት ከቀረበው 30 ዓመት ይልቅ ከነበረው 40 ዓመት ወደ 35 ዓመት ዝቅ በማድረግ ነው ተብሏል። በምርጫና በጥር 7 በሚካሄደው የሹመት ስነ ስርዓት መካከል በቂ የጊዜ ክፍተት እንዲኖር ለማድረግ የፕሬዝዳንትነት ምርጫውን በህዳር ወር የመጀመሪያ ሳምንት ለማካሄድ የቀረበው ሀሳብም መንግስት ተቀብሎታል ተብሏል። የስልጣን ዘመን ገደብን የሚመለከተው ረቂቅ ህግ በ2027 ወደ ሀገር አቀፍ ህዝብ ውሳኔ ከመቅረቡ በፊት በርካታ ደረጃዎችን ማለፍ ይኖርበታል ሲልም የዘገበው የአፍሪካ ኒውስ ነው። በመጨረሻም በመቶዎች የሚቆጠሩ ስደተኞች ከሞሮኮ ወደ ስፔን ሴኡታ መግባታቸው ተገለጸ። ህይወታቸውን በምንም ነገር ላይ ለመደራደር የቆረጡ በመቶዎች የሚቆጠሩ ስደተኞች ከሞሮኮ የባህር ዳርቻ ተነስተው በዋና ወደ ስፔኗ የሴኡታ ወደብ በመግባት ላይ ይገኛሉ ተብሏል። ይህ አደገኛና ያልተጠበቀ እንቅስቃሴ አውሮፓን በሌላ አዲስና ፈታኝ የድንበር ቀውስ ውስጥ የከተታት ሲሆን በፍርሃትና በተስፋ መካከል ሆነው ማዕበሉን የታገሉት በርካታ ወጣቶችና ቤተሰቦቻቸው የውሃ መሳፈፊያቸውንና የጎማ ክፍሎችን በመጠቀም ነው ድንበሩን ለማቋረጥ የሞከሩት ተብሏል። እንዳለመታደል ሆኖ ይሄ ተስፋ ጉዞ ለሁሉም አልሰመረም ተብሏል። እስካሁን ባለው መረጃ ቢያንስ 9 ሰዎች በባህር ውስጥ ህይወታቸው ማለፉ የተረጋገጠ ሲሆን በሺዎች የሚቆጠሩ ደግሞ በብርድና በውሃ ድካም ተዝለፍልፈው የጨው ውቅያኖስ ተሻግረው ወደ ስፔን ምድር ደርሰዋል ነው የተባለው። በቦታው የነበረው ሁኔታ ቁጥጥር ውጭ መሆኑን የተረዱት የስፔን ድንበር ጥበቃ አባላት አስቸኳይ እርዳታ የጠየቁ ሲሆን የሀገሪቱ ጠቅላይ ሚኒስትር ፔድሮ ሳንቼዝ የሰራዊቱን ኃይል ወደ ስፍራው በመላክም ድንበሩን እንዲጠበቅና ሰብአዊ ድጋፎች እንዲፋጠኑ አዘዋል ተብሏል። ሴኡታ ከአፍሪካ አህጉር ቀጥታ ወደ አውሮፓ ህብረት ለመግባት የሚያስችል ብቸኛ በር በመሆኗ ሁልጊዜም ስደተኞች መዳረሻ ብትሆንም የአሁኑ ሁኔታ ግን እጅግ ልብ የሚነካና የአካባቢውን አስተዳደር የደቀነ ትልቅ ፈተና ሆኗል የተባለው። በአሁኑ ወቅትም የስፔንና የሞሮኮ ባለስልጣናት የሰዎችን ህይወት ለማዳንና ድንበሩን መልሶ ለማረጋጋት በሚቻላቸው አቅም ሁሉ እየሰሩ ነው ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹን ለእናንተ እያደረስኩኝ አብራችሁ ቆይታ ሀብታማ እያለው ነበርኩኝ። ሰናይ ቀን።